ዜናሁ ለእግዚእነ ወመድኃኒነ ኢየሱስ መንግሥቱንና ጽድቁን ነው የሰጠኸኝ ሰጠው። መንግሥት ዘመን ቀርባለችና ንስሐ ግቡ። እንደ ሙሴም ሕግ የሉቃስ ወንጌል ምዕራፍ 2 ከቁጥር 22 እስከ ፍጻሜ ምዕራፍ ድረስ። እንደ ሙሴም ሕግ የማንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባል ተብሎ እንደተጻፈ በጌታ ፊት ቢያቆሙት በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መሥዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበር። በመንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ያሳያይ ሞትን እንዳያይ መንፈስ ቅዱስ ተረድቶ በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡበት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀው ማዳንን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብም ለእስራኤል ክብር ነው። ዮስያ
ዮሴፍና እናቱም ስለ እርሱ ስለተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱን ማርያምን እነሆ የብዙዎች ልብ አሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ተሾሟል። በአንቺ ደግሞ በነፍስሽ ሰይፍ ያልፋል። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎት በሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። ኢየሩሳሌምንም ቤዛ ለሚጠባበቁት ሁሉ እርሱ ትናገር ነበር፣ ስለ እርሱ ትናገር ነበር። አሁንም ለጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ሕፃኑም አደገ፣ ጥበብም ተሞልቶ በመንፈስ ተነከረ። እግዚአብሔር ጸጋ በእርሱ ላይ ነበረ። ከወይትና ከነቢያት አንዲት ቃል ከምትወድቅ ስማች ማለት ይቀላል። ሳለሙ በእርሱ ደስ ይለን ዘንድ ለዚህ በቀን ያደረሰን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአንተ ክብር ምስጋና ይገባል። ዳግመኛ ክብር የወንጌልን ቃል በልቦናችን ጽፍ ዘንድ ልመናለን ማልዳለን። ጌታችን ኢየሱስ ክርስቶስ በገባበት በዘመሰው ልመናችን ተቀበል። በእኛም በወገኖቻችን ለብርቱ ያለ ክብር ስላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ ዛሬ